ውድ የዩቲዩብ ቤተሰቦቼ እንደምን ሰነበታችሁ? እንደምን ከረማችሁ? እግዚአብሔር የተመሰገነ ይሁን። እኔ በጣም ሰላም ነኝ። ቻናሉ የህይወት ውሃ ነው። ፕሮግራማችን ደግሞ በጎ ዘመን ነው። ዛሬ በበጎ ዘመን መርሃ ግብራችን የምንነጋገረው አንድ ትልቅ መረጃ አለ። እንደው መረጃ ነው የምነግራችሁ። ከሰው ልጆች አይምሮና መረዳት ውጪ ሆኖ ተደብቆ የኖረ መረጃ ነው። እውነቴን ነው የምላችሁ። በጣም የሚገርም መረጃ ነው። በጣም የሚገርም መረጃ። ሀሳቡን ስሰራውና ሳደራጀው ራሱ ለራሴ በጣም እየገረመኝ ነው የሰራሁት። ይህንን ለሰዎች ባስተላልፈው የሰው ልጆች እነዚህን ነገሮች ቢረዳ የምድር ጉዳትና ጫና፣ የሰው ልጆች ከባድ የሆነ የተሳሳተ መንገድ ይቀንሳል፣ በግማሽ ይቀንሳል ብዬ አስቤ ነው። እኔ ይሄን ሀሳብ ቆይቻለሁ ከተረዳሁት። ምን እንደው ታውቃላችሁ? የምነግራችሁ መረጃ ዛሬ ምድርን ስለጎዳት ነገር ነው። ምድርን የጎዳት ማለት ፕላኔቷን፣ ይሄ ዝም ብሎ ግዑዙን ነገር አይደለም። ምድር ማለት ሰው ማለት ነው። ምድርን የጎዳት ወይም ደግሞ የሰውን ልጅ የጎዳት ምንድን ነው ተብሎ ሰው ጥያቄ ቢቀርብለት ወደ ሰው ልጅ አእምሮ ምንድን ነው የሚመጣው? የመጀመሪያው ሁላችንም 100% የምንተማመንበትና መልስ የምንሰጥበት ምንድን ነው ሲባል ሰይጣን ነው። ብዙ ሰው ሰይጣን ነው ምድርን የጎዳት፣ በቃ ብዙ እውቀቶችን እየፈጠረ ለሰዎች እያሰረጸ በቃ ምስቅልቅላችን ያወጣው ሰይጣን ነው ይላል። ከዛ ቀጥሎ ምድርን የጎዳት ሰዎችን የጎዱ የሰው ልጆች በጣም ያመሰቃቀሉ፣ በፖለቲካም በሃይማኖትም በባህልም በየትኛውም እሴት፣ አሁን እንዲያውም በቴክኖሎጂ በሳይንስም እየተሽለከለኩ የጎዷት ራሳቸው ሰዎች ናቸው፣ ክፉ ሰዎች ናቸው ይላል። ከዛ ቀጥሎ አውሬዎች፣ በጣም የሚሰብሩ አደገኛ አውሬዎች ናቸው ሊል ይችላል ሰው። ከዛ ቀጥሎ ተራማጅ፣ ተሳቢ፣ የሚናደፉ የሚናከሱ ነፍሳት ናቸው። ከዛ ደግሞ ጎጂ የሆኑ ልማዶች ናቸው ብሎ ሰው ሊናገር ይችላል። አይደለም ዛሬ የምነግራችሁ መረጃ ጭራሽ አሁን ከገለጻቸው መካከል አይደለም። ሰይጣንም አይደለም፣ ክፉ ሰዎችም አይደሉም፣ አራዊትም አይደሉም፣ አደገኛ የሆኑ ተናዳፊ መርዛማ ፍጡሮችም አይደሉም፣ ጎጂ ልማዶችም አይደሉም። ምንድነው የሚለውን ስነግራችሁ በጣም ነው የሚገርማችሁ። ምንድነው ታውቃላችሁ? ከክፉ ሰዎችና ከሰይጣን ይልቅ ምድርን በጣም የጎዳት፣ በጣም የጎዷት፣ የሰውን ልጅ ያደቀቁት፣ እስካሁን ድረስ በድንቁርና ውስጥ እንዲኖር ያደረጉት፣ በህይወት ውሃ ጥም እየነደደ በምድረ በዳ ዘመኑን ሙሉ እንዲንጋፈፍ ያደረጉት ጅል ሰዎች ናቸው። ልንገራችሁ፣ ይህንን ማንም ሰው አስቦት አያውቅም። የእውነቴን ነው የምነግራችሁ። እንዴት የሚለውን 2-3 ሀሳቦችን በደንብ አንስተን እናያለን። ግን በደንብ አስታውሱ። ክፉ ሰዎች ምድርን አይጎዷትም ማለት አይደለም፣ አልጎዷትም ማለት አይደለም። እንደ ክፉ ሰዎች ምድርን የጎዳት የለም። ክፉ ሰዎች ከማንነታቸው ወጥተው ራሳቸውን የጣሉ ወደ አራዊትነት የተቀየሩ ክፉ ፍጡሮች ናቸው። ሰውን ጎድተዋል፣ ምድርን በጣም አሰቃይተዋታል። ሰይጣንም የራሱን ድርሻ ተወጥቷል። በነገራችን ላይ ሰይጣን ፈቃድ ላይ ነው የሚሰራው። ካልፈቀድንለት ሰይጣን በእኛ ህይወት ውስጥ ኢንቮልቭ አያደርግም፣ ወይም ምንም አይነት እንቅስቃሴ አያሳይም፣ አያደርግም። አራዊትም መርዛማ እንስሳትም ወዘተ ምድር ላይ ያሉ ፍጥረቶች እርስ በርስ ባላቸው መገፋፋት የሰውን ልጅ ጎድተውታል። ሀቅ ነው። የሚገርመው ግን ክፉ ሰዎች ከጎዷት በላይ ምድርን የጎዷት ጅል ሰዎች ናቸው። እናንተ ጅል ሰዎችን የዋህ ምንም የማያውቁ በቃ ሞኝ ነው የሚመስሉ አይደለም። በሁለት መንገድ ሁለቱም ጎድተዋታል። ክፉ ሰዎችም ጎድተዋታል፣ ጅል ሰዎችም ጎድተዋታል። ዛሬ የምነግራችሁ ግን ጅል ሰዎች ምድራችንን እንዴት እንደተጫወቱባት ነው። ፕሮግራማችን በጎ ዘመን ነው። በጎና የተዋበን ዘመን ለመገንባት የጅል ሰዎችን መንገድ ግን ማወቅ ይኖርብናል። ክፉ ሰዎች፣ ሰይጣን፣ በጣም ክፉ ሰውን የሚጎዱ አራዊትና ነፍሳት፣ ጎጂ እንስሳት፣ እጽዋትም ይሆን ሌላ ነገር ሰዎችን ይጎዳሉ። ይሄ በጣም ግልጽ ነው። እነዚህ ግልጽ ናቸው፣ ሰው ያውቃቸዋል። ከነዚህ የሰው ልጅ ራሱን መጠበቅ ይችላል። በአደገኛ መንገድ ሰውን የጎዱት ግን ጅል ሰዎች ናቸው። እንዴት? ክፉ ሰዎችም ጎድተዋል፣ ጅል ሰዎችም ምድርን ጎድተዋል። በፐርሰንት የሚበልጠው ግን ጅል ሰዎች ናቸው ምድርን የቀጠቀጧት። ይግባችሁ ከዛሬ ጀምሮ። ይሄ በህይወታችሁ ትልቅ መረጃ ነው። ውሰዱና በህይወታችሁ ሞክሩት። ጅል ሰዎች እነማን ናቸው ብላችሁ ይህን የተማራችሁትን ትምህርት ወስዳችሁ አፈላልጉና በደንብ ይዋቸው። ጅል ሰዎች በጣም ነው የጎዱ። ክፉ ሰዎችና አመፀኛ ሰዎች በአመፃቸው በክፋታቸው ሰዎች ላይ ክፉ ትምህርትን፣ ክፉ ልማድን፣
ክፉ ሐሳብን አስርጸው ሰዎችን ጎድተዋል። ይሄ ምንም ግልጽ ነው። ምድርን በደም ነው ያጠቧት። የሰውን ልጅ የራሱን ስጋ እንደ አውሬ እንዲበላ ነው ያደረጉት። ክፉ ሰዎች በግልጽ ክፋታቸው እየታወቀ ጭካኔያቸው እየታየ ምድርን ጎድተዋታል። ጅል ሰዎች ግን ቅርጻቸውን ሰብረው እንደ እባብ ተሽሎክልከው ቅን መስለው የዋህ መስለው ደግ መስለው ትውልድ ውስጥ ገብተው ትውልዱን ጻድቅ በመምሰል ጎድተውታል። ይገርማችኋል። ምድር ላይ ያሉ ብዙ ትምህርቶች በባህል ውስጥ በሰዎች መሰረታዊ ልማድ የቀን ከቀን ተግባር ውስጥ በፖለቲካ ውስጥ በሃይማኖት ውስጥ ያሉ ትምህርቶች የለመድናቸውና ያዳበርናቸው እንደ ኮርቻ ከላይ ተጭነው እንደ ልጓም ከፊት ሸብበው እንዳለንጋ ከኋላ እየገረፉ የሚነዱን ዕውቀቶቻችን ህግጋቱና ስርዓቱ ምድር ላይ በነበሩ ጥበበኛና አስተዋይ ሰዎች የተቀረጹ አይደሉም። ጅል በሆኑ ሰዎች የተተከሉ ናቸው። ብዙ ስርዓቶችን መርምሩ። ብዙ ስርዓቶችን ከተፈጥሮ ጋር እያነጻጸራችሁ እዩዋቸው። ከእግዚአብሔር ሐሳብና ፈቃድ ጋር እያነጻጸራችሁ እዩዋቸው። ብዙ ልማዶቻችን፣ ብዙ ስርዓቶች፣ ብዙ ህጎች ምድር ላይ በምንሰራባቸው በሁሉም ዕውቀትና መረዳታችን ውስጥ ያሉት የቆዩት ያረጁ የጃጁ ዕውቀቶቻችን ጅል ሰዎች ናቸው የተከሏቸው። ጅል ሰዎች። የጅልና የክፉ ሰዎች ልዩነታቸው ምንድን ነው? አንድነታቸው ምንድን ነው የሚለውን እኔ ያን የጅል ሰው በደንብ ይገባቸዋል። ከዛሬ ጀምሮ ግራና ቀኝ በደንብ ይዩ። በህዝብ መሃል የሚንቀሳቀሱትን ሰዎች በደንብ ይዩ። የሚያስተምሯችሁን ሰዎች፣ አርአያ ያደረጋችኋቸውን ሰዎች፣ ጻድቅ የሚመስሉን ሰዎች፣ ደግ የሚመስሉን ሰዎች፣ ክፉ ናቸው ብላችሁም የፈረጃችኋቸውን ሰዎች መምህራኖቻችሁንም፣ ወዳጆቻችሁንም፣ ጠላቶቻችሁንም፣ ጋብቻዎቻችሁንም በመንፈሳዊ ትስስርና በባህል ዝምድና ውስጥ የተሳሰሩትንም ሰዎች እዩዋቸው። ጅል ሰዎችን በደንብ ትለዩዋቸዋላችሁ ከዚህ በኋላ። እኔ ብዙ ዓመት ሆነኝ ጅል ሰዎችን ከተረዳሁ። እኔም በልጅነቴ ጅል ሰዎች ሞኝ ይመስሉኝ ነበር፣ ምንም የማያውቁ አይደለም። ጅል ሰዎች በትውልዱ ላይ የተጫኑ ልዝብ ሸክሞች ናቸው፣ በጣም አደገኞች። ከክፉዎች ጋር አንድነታቸውና ልዩነታቸው ምንድን ነው? አንድነታቸው ክፉዎችን ምድርን ጎድተዋል፣ ጅል ሰዎችን ምድርን ጎድተዋል። ግን የሚገርመው ነገር ክፉ ሰዎች በግልጽ ይታወቃሉ፣ ጅል ሰዎች ደግሞ በግልጽ ጻድቅ ናቸው፣ በውስጥ ግን ክፉ ናቸው። ጅል ሰው በደንብ ተከታተሉ። ይሄ ትልቅ መረጃ ነው። ከዚህ በፊት ሰምታችሁት እንደምታውቁት ትምህርት ሰብሰብ አድርጌ ትንሽ ማጣፈጫ ጨምሬ የማስተላልፈው አይደለም። በጣም ትልቅ መረጃ ነው የምነግራችሁ። እኔ አስቀድሜ ነግሬያችኋለሁ በአንዳንድ ቪዲዮዎች ላይ። የስነ ተፈጥሮ ተመራማሪ ነኝ። ሙሉ ጊዜን እዛ ላይ ነው ማሳልፈው። ባለኝ ትርፍ ጊዜ ነው ሌላ ስራ የምሰራው። ሚዲያ ላይም እንደዚህ የማቀርበው። በምርምር ስራዎች ውስጥ የሰውን ባህሪ መርምሬ የሰውን ልጅ በ5 ደረጃ መድቤ ካገኘሁት ዕውቀት አንዱ ግልጽ የሆነው ቁልጭ ብሎ ያገኘሁት እንደው ታውቃላችሁ፣ ጅል ሰዎች ቆዳቸው ልስልስ ነው፣ ውስጡ ግን ሌላ ነው። ደግሜ ልንገራችሁ፣ ጅል ሰው ቆዳው ልስልስ ነው፣ ውስጡ ግን ሌላ ነው። እኛ እንደምናውቀው እንደ መደበኛው ጅል ሰው ሞኝ አይደለም። ጅል ሰው ቅን አይደለም። ጅል ሰው ትሁት አይደለም። ጅል ሰው ጻድቅ አይደለም። ጅል ሰው ደግ አይደለም። ጅል ሰው ጠማማ ነው። ተከተሉ። ጅል ሰው ሰነፍ ነው። ጅል ሰው ሆዳም ነው። ጅል ሰው ምቀኛ ነው። ጅል ሰው ግብዝ ነው። ጅል ሰው ሐኬተኛና አመጽ ወዳድ ነው። በመሆኑም ራሱን እንደ ጻድቅና እንደ አዋቂ እንደ ትልቅ ሰው ይቆጥራል። ከዚህ ልስልስ መልኩ የተነሳ ጅል ሰዎች ብዙ ተከታይ ያላቸው። ጅል ሰው ብዙን ሰዎች አደንቁረዋል። ጅል ሰው በሚሊዮን የሚቆጠርን ትውልድ በጨለማ ውስጥ አስረው አስቀምጠዋል። ጅል ሰዎች ሞኝ አይደሉም። ታዲያ ሞኝ ማን ነው የሚለውን መጨረሻ ነግራቸዋለሁ። በጣም ነው የምትገረሙት። ሞኝ ማለት ይሄ ነው እንዴ ብላችሁ በጣም ነው የምትገረሙት። ሞኝ ምንድን ነው የሚለውን መጨረሻ ነግራቸዋለሁ።
ሞኝ ሰው ባጭሩ ልንገራችሁ፣ ስለ ተፈጥሮ መረዳት የሌለው ጭራሽ ፈጣሪና ፍጡር ምን እንደሆነ ለይቶ የማያውቅ የእግዚአብሔርን ሐሳብና ፈቃድ ያልተረዳ ነገር ግን ራሱን እግዚአብሔርን እንደሚያውቅ ንጹህ የመንግስቱ ሰራተኛ አዋቂና ጥበበኛ መንፈሳዊና ጻድቅ ሰው አድርጎ የሚቆጥር ብቻውን የቆመ ቀፎና ባዶ ሰው። ከዛሬ ጀምሮ ልንገራችሁ፣ ምድርን የጎዷት ክፉ ሰዎች አይደሉም። እነሱ በግልጽ ይታወቃሉ። ምድርን የጎዳት ሰይጣን አይደለም። እሱ የኛን ፍቃድ ካላገኘ በእኛ ህይወት ውስጥ አይገባም፣ ጭራሽ አይንቀሳቀስም። እግዚአብሔርና መንፈሱ ባለበት መላእክቱና የመንግስቱ ኃይልና ማህተም ባለበት በኢየሱስ ክርስቶስ ደም በታጠረ ህይወቱ ሰይጣን አይገባም። ጅል ሰዎች ግን የመንግስቱ አካል ነን ብለው ነው የሚበሉ። ጅል ሰዎች ሞኝ አይደሉም። ጅል ሰዎች የትውልዱ ሸክም ናቸው። ልዝብ ሸክም በትውልዱ ላይ በየዘመኑ ክንፍ ተጭነው እየተሸጋሸጉ እየተዛለሉ በትውልዱ ጫንቃ ላይ እየተረማመዱ እየተወላገዱ ሰው ውስጥ ተደብቀው እየተዝለገለጉ በየዘመናቱ በትውልድ መሃል እየተገለጡ ትውልዱ ላይ አዚም ጣዮች ናቸው ጅል ሰዎች። ጅል ሰዎች እንደዚህ ናቸው። ከዛሬ ጀምሮ ጅል ሰዎችን እንዳታሙ። ጅል ሰዎች እንደዚህ ናቸው። ብዙ ጊዜ እኛን የጎዳን ጅል ሰው ሞኝ ይመስለናል። በጣም ሞኝ አይደለም። አያችሁ፣ ጅል ሰዎች ምንድነው ዋነኛ ባህሪያቸው ሲባል፣ ጅል ሰዎች አንዴ በያዟት የወደቀ ዕውቀት እየደነቆሩ ናቸው። ባነጋገር ለስለስና ቀስ ባለ ጽድቅ በሚመስል የታሼ መርዝ ባለበት ንግግር ትውልዱን ቀስ ብለው የሚያወሩ አለባበስና አረማመድ የሚችሉ አመጽ ወዳድ አመጽም ወላድ ናቸው። አመጽን ይወልዳሉ፣ አመጽንም ይወዳሉ። ጅል ሰዎች ደንቆሮች ናቸው። ጅል ሰዎች ራሳቸውንም አያውቁም፣ ስለሌላውም ጉዳያቸው አይደለም። የሚገርማችሁ ግን ጅል ሰዎች ለሌላው ነው እንጂ ለራሳቸው የመርፌ ቀዳዳ ታክል ክፍተት አይፈጥሩም። እስኪ የተሸከምናቸውን ጅል ሰዎች አስታውሱ። ጅል ሰዎች በህይወታችን የተከሉትን ትምህርትና ስርዓት ዝም ብላችሁ ደርድራችሁ እዩት፣ በደንብ አገላብጡ። ብዙ ዘመናትን ወደ ህይወታችሁ ሳቡና የዛን ዘመን ማህደር ክፈቱና እስኪ በደንብ ታሪኮችን መርምሩ። ጅል ሰዎች የተከሏቸው ትምህርቶች በጣም አደገኞች ናቸው። እኛ ግን ጻድቅ ብለናቸዋል፣ ትሁት ብለናቸዋል፣ ደግ ብለናቸዋል። ዛሬም ድረስ የነሱን ስም እናነሳለን። ከአምላክ እኩል ከፈጣሪ እኩል የነዛን ጅል ሰዎች ዕውቀት እንደ ትምህርት አድርገን ወስደነዋል። የሚገርመው ነገር ጅል ሰው ታዲያ ማን ነው የሚል ጥያቄ ይነሳል። ከዛሬ ጀምሮ ልንገራችሁ፣ ሰይጣንን እንዳትፈሩ፣ ለክፉ ሰዎችም ብዙ ቦታ አትስጡ። አራዊትም ከኛ ቁጥጥር ስር ናቸው፣ ምንም ሊያረጉን አይችሉም። የሚናደፉ የሚናከሱ ነፍሳት፣ እነሱ በጣም ደግሞ ከአራዊት ያነሱ ናቸው። ጎጂ ሱሶች የሚባሉት የራሳችን ልማድ ስለሆነ በቀላሉ እሱን ማሸነፍና እንዳንገባ መከላከል እንችላለን። ጅል ሰዎችን ግን በደንብ ተከታተሏቸው። ጅል ሰው ሞኝ ካልሆነ ሞኝ ማንን ልታረግ ነው? የሞኝን ቦታ ክፍት አድርገው ልታልፍ ነው ወይ የሚል ጥያቄ ይነሳል። ለምን ክፍት አድርገዋለሁ? አንተ ቆመህ በሞኙ ቦታማ ራስህ ቆመህ እንዴ? ሞኙማ እኛ ነን። ጅል ሰዎችን አምኖ ጻድቅ፣ ትሁት፣ ደግ፣ ሐቀኛ፣ እውነተኛ ለሀገርና ለሃይማኖት ራሱን የሚሰይፍ ብለን የምናምን ጅል ሰዎችን የምንከተል፣ ለጅል ሰዎች የምናጨበጭብ፣ ለጅል ሰዎች የምንሸልም፣ አሜን ብለን የነሱን የጨለማ ስርዓት የምንቀበል ሞኞቹ እኛ ነን። ሞኝ ማን ነው? ራስህ፣ አንተ ራስህ። ጅል ሰዎችን ተከትለ ገደል የገባው ሞኙ አንተ ነህ። ጅል ሰዎች ግን ሞኝ አይደሉም፣ ጠማማ ናቸው። በጣም ጠማማ፣ የምድርን እርግማን ሁሉ የተሸከሙ፣ የውድቀትን ሁሉ የመጨረሻውን ወለል የረገጡ ናቸው ጅል ሰዎች። ጅል ሰዎች ሞኝ አይደሉም።
ሞኝ አንተ ነህ። ጅል ሰዎች የነገሩን ይዘህ የገዛ ወገንህን የምትገድል ራስህን ችግር ውስጥ የምትከት ሞኝ ሰዎች እንዳሻንጉሊት የሚጫወቱብህ አንተ ነህ ሞኝ ሰው። ጅል ሰዎች እግዚአብሔርን ሞዲፋይ አድርገው አሻንጉሊት አድርገው ሰውኛ አድርገው ሲሰጡ አዎ ብለህ እግዚአብሔር ይሄ ነው ብለህ ዋነኛውን እግዚአብሔር ትተህ ጅል ሰዎች በገነቡልህ እግዚአብሔር ውስጥ ራስህን በእስራትና በባርነት የምታኖር ሞኝ አንተ ነህ። መርምር። ይሄ ባህሌ ነው፣ ይሄ እንደዚህ ነው፣ ይሄ ህጋችን ነው ምናምን ከአያቶች ከአባቶች እያልክ የደነቆረ እውቀትህ እንዳትሰለጥን በጎውን ነገር እንዳታይ ራስህን መሪ አልባ አድርገህ ራስህን በፍቅርና በህግ እንዳትመራ ሁልጊዜ በሁከትና በድብድብ ሁልጊዜ በጸብና በደም ጭቃ ውስጥ እንድታልፍ ያደረጉ ጅል ሰዎች ናቸው። ታዲያ ሞኙ ማን ነው? ጅል የምትላቸው ናቸው ወይስ አንተ ነህ? ወደ ፕሮግራሜ ከተከታታዮች እየተረዳችሁኝ ነው? ሞኙ ማን ነው ካላችሁ እኛ ነን። ጅል ሰዎችን ተሸክመን የጎበጥ ነው ጀርባችን የተላጠው ጫንቃችን የቆሰለው እኛ ነን ሞኞች። ጅል ሰዎች ሞኝ አይደሉም። ደግሜ ልናገር፣ ጅል ሰው ጠማማ ነው። ጅል ሰው ሆዳም ነው። ጅል ሰው ሰነፍ ነው። ጅል ሰው አመፅን የሚወልድ ነው። ጅል ሰው ለደግነት መካን የሆነ ሰው ነው። ምንም በጎ ነገር የሌለው የማይወልድ ጅል ሰው የማይጠግብ ነው። ጅል ሰው ስግብግብ ነው። ታዲያ ምን ትመክረናለህ? በመጨረሻ ጅል ሰዎች በዚህ ልክ ስር የሰደዱ አደገኛና አውሬ ከሆኑ እንደ ወንድማችን ምን ትመክረናለህ? አይደለም የምትሉኝ? እኔ ምድርን ልምከር ብል ለዚህ ህዝብ ለዚህ ትውልድ በጎ ዘመንህ እንዲበራ ልምከር ብል አንድ ነገር ብቻ ነው መናገር የምፈልገው፣ አንድ ነገር ብቻ። ከዛ በፊት ግን ምክር ከመስጠቴና ለትውልዱ መመሪያ ከማስቀመጤ በፊት የቀደመው ትውልድ አባቶቻችን እነዚህን ጅል ሰዎች ምን እንዳሏቸው ታውቃላችሁ? በአንድ ቃል ነው የገለጿቸው። እንደኔ እንደዚህ ቁጭ ብለው የለፈለፉ ይመስሏቸዋል? በአንድ ቃል አባቶቻችን የቀደሙት ትውልዶች ጅል ሰው ምን እንዳሉት ታውቃላችሁ? አንድ ጅል የተከለውን 50 ብልህ አይነቅለውም አሉ። በዚህ ያዙት። አንድ ጅል እኮ ነው። አንድ ጅል የተከለውን 50 ብልህ አይነቅለውም አሉ። በጭራሽ። በሰው ጭንቅላት ውስጥ አንድ ያሰረጸው ያ ጅል ሰው በከመረብን ዕውቀት ስንቀጣቀጥ 50 ብልህ ሰዎች ቢመክሩ ያንን ዕውቀት አይነቅሉትም። ለምን ሲባል የጅል ሰው ትምህርት እርግማን ነው። የጅል ሰው ትምህርት ስውር ካቴና ነው። ጻድቅ ነው ብለን ነው በጭንቅላታችን የሳልነው። ሸክም አዚም ነው። ፖለቲካ ውስጥ አሉ፣ ሃይማኖት ውስጥ አሉ፣ ባህል ውስጥ አሉ፣ ማህበረሰብ ውስጥ አሉ፣ በግል ህይወታችን አሉ፣ በትዳራችን አሉ፣ በስራዎቻችን አሉ። ግን እኛ ምን አይነት ስም ሰጠናቸው? ጻድቅ፣ ቅን፣ በጎ፣ ምስኪን። ምን ያውቃል? የማታውቅ አንተ ሞኝ አንተ ነህ። ጅል ሰው ግን ገዳይህ ነው፣ ጠላት። ጅል ሰው ጠማማ ነው። ታዲያ ምን ትመክረናለህ ከተባለ አንድ ነገር ብቻ ልምከራችሁ። ሰው ራሱን ከሰይጣን ይጠብቅ። ሰው ራሱን ከክፉ ሰዎች ይጠብቅ። ከሚሰብሩና ከሚናከሱ አራዊት ይጠብቅ። ከተሳባይና ከተራማጅ ከሚናከሱና ከሚናደፉ መርዛማ ፍጥረታት ራሱን ይጠብቅ። ከጎጂ ሱስ ራሱን ይጠብቅ አልልም። ምክሬ ምን መሰላችሁ? ራሳችሁን ከጅል ሰዎች ጠብቁ። የኔ ምክር ይሄ ነው። አንድ ናት የኔ ምክር። አባቶቼ ምን ብለዋል? አንድ ጅል የተከለውን 50 ብልህ አይነቅለውም አሉ። እውነታቸውን ነው። እግዚአብሔር ይባርካቸው፣ አንደበታቸው ይባረክ፣ ዘር ይውጣላቸው። ጅልን ሰው እንዴት እንደገለጹት በአንድ ቃል። የድሮ ትውልድ እኮ ብልህ ነበር፣ አይደክምም። በአንድ ቃል ጠቅ ያደርግሃል፣ ለዘላለም ቸንክሮ ያስቀርሃል። አንድ ጅል የተከለውን 50 ብልህ አይነቅለውም። በዘመናችን ስንት ጅሎች አሉ ሲባል በሚሊዮን የሚቆጠሩ፣ በቢሊዮን የሚቆጠረውን ትውልድ አስረውታል። በጅል ሰዎች አትታሰር። ልምከርህ፣ ራስህን ከሰይጣን ለመጠበቅ አትታገል። እሱም አንድ አቅም ነው። ከሰይጣን ራሳችሁን ጠብቁ፣ ከክፉ ሰዎችም ጠብቁ። እነሱ የተገለጡ ናቸው። እነዚህ ያልናቸው በሙሉ የተገለጡ ናቸው። ምንም ችግር የለውም፣ እንጠብቃቸዋለን። ወገኔ ሆይ ራስህን ከጅል ሰዎች ጠብቅ።
ከሰይጣንና ከክፉ ሰዎች ይልቅ ምድርን የጎዷት ጅል ሰዎች ናቸው። ጅል ሰው ሞኝ አይደለም። ጅል ሰው ጠማማ ነው። ሞኝ ግን አንተ ነህ። ጅል ሰዎችን አምነህ የምትከተል። አመሰግናለሁ። ለነበረን ጊዜ በጣም ደስተኛ ነኝ። በተወደደ አክብሮት ሰላም ብያለሁ። ይህ በጎ ዘመን ነው። በድጋሚ እስከምንገናኝ ደህና ሁኑልኝ።